ዛሬ ሊሆን ነውና ብቸኝነት ድል ይነሳ ሊያገኝ ነው መቋጫው መብቃት አለበት። ይኸውልህ ነገሮች አንተ እኔ እንድናስተካክል የምነግርህን ነገር አክሰፕት ማድረግ ካልቻልክ የሆነ እንደ ባለ ትዳር መደማመጥ ካልቻለን ወይም ደግሞ አንተ የራስን ሐሳብና ፍላጎት ብቻ የምታደርግ ከሆነ ሊሆን የሚችል ነገር አይደለም። አዎ እንድትፈርምልኝ ብቻ ወረቀት ላይ ባለጌናችሁ ሁለታችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ያው ደስ በሚል ነገር ይዤላችሁ መጥቻለሁ ማለት ነው። ያው ደስ የሚለው ደግሞ ጽጌ በስተመጨረሻ ዳኒ የራሷን ማድረግ ትችላለች ማለት ነው። እና ጽጌና ዳኒ እንኳን ደስ አላችሁ በድጋሚ ማብሩክ ማብሩክ ብለናል። እንኳን ደስ አላችሁ። ረጅም አመት ጓደኛሞች ናችሁና እንግዲህ ዳኒ 13 አመት ሙሉ እኔና ጽጌ ብዙ ወጣ ወረዶችን አልፈን ነው ለዚህ የደረስነው። እና ጽጌን ኖርማል ቀለበት አላገባትም በዳይመንድ ነው የሚያገባት ብሎ እንግዲህ ለጽጌ ዳይመንድ ገዝቷታል ማለት ነው። በጣም ደስ ይላል። ዳኒ ትችላለህ። በመታገስ ውስጥ ያው ብዙ ፍሬዎች ይኖራል። ታውቃላችሁ እነዚህ ልጆች ብዙ ረጅም አመት ሆኗቸዋል፣ ግን እስካሁን ድረስ እንደዚህ አይነት ነገር አንዴ ፍቅረኛሞች ነን አንዴ እህትና ወንድም ነን እያሉ እስከ ዛሬ ድረስ ደርሶ ነበር ማለት ነው። እና ደስ የሚለው ነገር ደግሞ አብሮ አዳጊ ናቸው። ሁሉም ነገር ይተዋወቃሉ። ምንም አዲስ ነገር አይኖራቸውም እና አብሮ አድጎ ደግሞ አብሮ ሰርቶ ለዚህ ደረጃ ደርሶ ወደ ትዳር ዓለም ሲገቡ በጣም ነው ደስ የሚለው። አይለያችሁ፣ ወልዳችሁ ለመሳም ያብቃችሁ እና በትዳራችሁ ደግሞ ሰከን በሉ ማለት ነው። በጣም ደስ ይላል። ሰርጋቸው ደግሞ እንግዲህ ዱባይ እንደሚመጡ እየታወቀ ነው ብዬ አስባለሁ። ያው ወደ እኛ ሳይመጡ መቼም እኛ ያው ሰርጋቸው ለታዳሚ መሆን አለብን ብዬ ነው የማስበው። እና ጽጌና ዳኒ እንግዲህ ቪዲዮ የጽጌን ስሜት በጣም ከባድ ነበረ። በጣም ደስ ብሏታል። በደስታ ብዛት ደግሞ አልቅሳለች። እና ያው ሙሉ ቪዲዮውን ሲለቀቅ ደግሞ አብረን የምናየው ይሆናል። ስለ ሩቲ ደግሞ እና አብርሽ እንግዲህ ወረቀት ቀዶ በማጣሉ እኔ ደስ ብሎኛል በግሌ። ምክንያቱም አብርሽ ወረቀቱን ቀዶ መጣል ብቻ ሳይሆን ልብ ይግዛ። ሩታ ላንተ ብላ ከብዙ ሰዎቹ ወጣለች፣ ከብዙ ጓደኞቿ፣ ከቤተሰቦቿ፣ ከእናቷ፣ ከአባቷ፣ ከቤተሰቦቿ ወጣለች ላንተ ብላ። አንተ ግን በቃ ይሄን ነገር ማሰብ አልቻልክም። ቢያንስ ትላንትናህን አስብና እቺ ልጅ ማንም ሰው የላትም ካንተ ውጪ። ምክንያቱም እሷ ለፍቅር ብላ ብዙ ነገር ክዳ ብዙ ነገሯን ወደ ኋላ ጥላ ነው ወደ አንተ የመጣችው። ዛሬ ደግሞ እንዳትነሳና እንዳትወድቅ አድርገሃት በዚህ ደረጃ ላይ እሷን እንደ ህፃን ልጅ እያየህ የምታወራ ነገር አለማስማትክ በጣም ነው የሚደብረው። እና ሩታ የሸከመችው ያንተ ልጅ ነው። ነገ እኮ አንተን ነው አባቴ ብሎ የሚጠራክ አይደለም እንዴ? እና የእውነት ወረቀቱን ቀዶ መጣል አይደለም። ከሴቶች ራቅ። አንተ ባለትዳር ከሴት ጋር ስለከስከስ ያኔ ዝጋ ደስ አይልም። እና ከእንግዲህ ሩታና አብርሽ ታርቆ እንደ ድሮ በቃ እንደ ድሮ በፍቅር ልጃቸውን እንዲያሳድጉና ሩቴን በሰላም አላህ ይስጥሽ። ግን አብርሽ እያበዛህ ነው። መሳደብና ጥሎ መሄድ እኮ መልስ አይደለም። እዚህ ጋር ቆመክ አይ ሩቴ የኔ ውድ እኔ አልፈርምም፣ ያኔ አንቺ አናድጄሻለሁ፣ አስቀይሜሻለሁ፣ በድዬሻለሁ፣ ይቅርታ አርግልኝ ብለህ በእግሯ ወድቀህ ይቅርታ መጠየቅ ላንተ ትልቅነት ነው። ሴት ልጅ እኮ ናት። በሚቀጥል ደግሞ እናት ልትሆን ነው። እና የእውነቴን ነው የሚላችሁ። ምን አለ በእግሯ ወድቀህ ይቅርታ ሩትዬ የኔ ውዴ እኔ አጥፍቻለሁ፣ በቃ ጥፋቴን አውቃለሁኝ፣ ደጋግሜ ጎድቼሻለሁ ብለክ በእግሯ ተደፍተ ይቅርታ መጠየቅ ላንተ ከብዶ ነው። እሷ ምን አደረገች? ምንም አላደረገችም። ትዳሯን ለመዳን ብላ ብዙ ካንተ ጋራ ተጣልታለች፣ ብዙ አውርታለች። ያ ሁሉ ደግሞ ትዳራችሁን ለመዳንና
ለመዳን ብቻ ነው እንጂ ለአንተ ክብር ሳይኖራት ቀርቶ አይደለም። አንተ ደግሞ እንደ ወንድ ማሰብ ያለብህ እቺ ልጅ ትላንትና ለአንተ ብላ ከስንቱ ተጋጭታ እንደነበረች ኢቭን ጓደኞቿ ምናምን ታው ቤተሰቦቿ ለአንተ ብላ ቤተሰቦቿን ጥላ የጠፋች ልጅ ናት ትላንትና። ዛሬ ግን እንደዚህ በዚህ ሁኔታ በዛ ላይ ደግሞ እርጉዝ ሆና አንዴ ወደ አንድ ሚዲያ ወደ አንዱ ሚዲያ እቺን ልጅ እኮ ተጫወታችሁት፣ የእውነት ተጫወታችሁት። አብርሽ ስርዓት ይኑር፣ ሴት ልጅ ናት። ነገ እኮ ማለት ነው ነገ ያንተ ህይወት በጣም ነው የሚከብደው። ሩታን ከፈታሃት እመነኝ ሴት አትወጣም። ምክንያቱም ዛሬ ሩታ ጨቅጫቃ መስላህ ይሆናል። አትሳሳት። ስለምትወድህ እንጂ ሩታ ጨቅጫቃ ሆና አይደለም። ስለምታከብር ፍቅሯን ስለምትፈልጉ ትዳሯን ስለምትፈልጉ ለዚህ ትዳር ልጅ ብዙ ዋጋ በቃ በቁጥር ስፍር የማይታመን ዋጋ ከፍላለች። ቤተሰብን ከመጣላት የሚበልጥ ነገር የለም። ከጓደኞቿ ወታለች ላንተ ብላ። አንተ ግን የማንንም ወሬ እየሰማህ ከሴቶች ጋራ ወደዚህና ወደዛ እያልክ ፍታኝ ብላ ስትመጣ ባለጌ ናችሁ ብለህ ትሰደባለህ። እና እንደዚህ አይነት ነገር ካንተ አንጠብቅም። ሩታ ጋራ ታርቃችሁ አሁን መውለጃ ጊዜዋ እየደረሰ እንደሆነ ያው ያስታውቃል። ቢያንስ ያለፈ ጊዜያቶቹን በእግሯ ተደፍተህ ይቅርታ የሩታ የኔነት ይቅርታ አድርግልኝ ብለህ ለሩታ የሚገባትን ሙሉ አድርገሃላት። ቢያንስ የቀራትን ጊዜያቶቹን ሰላምና ፍቅር የሚያስፈልጋት ነገር አሟልት ከጎና ሆነ እንድታሳልፍ ነው የምንፈልገው። በመቀጠል ደግሞ ከሄርሜላ ራቅ። በቃ እሷ የምትፈልገው ነገር አታደርግ። እንዴ ትዳር እኮ በመተሳሰብ በመከባበር በማስማማት በመግባባት ነው እንጂ እኮ አንዱ ከአንዱ ጋር መገላፈጥ እኮ አይደለም ትዳር። እንዴ ሚዲያ ወጥተህ እኮ እያስተማርክ ያለው ነገር በሌላ ሰው አሁን እንጃ ምን ብዬ እንደላወራ አልችልም። የምድርን እስኪ ራስን ቆም ብለህ አድምጥ። አንተ እኮ ትልቅ ሰው ነህ። ከአንተ የሚያንሱት እኮ ትዳራቸውን እንኳን ቀጥ አድርጎ ይዟሉ። እንደም ሩታ ሰው ናት። ሰው ያደረገችኝ ሩታ ናት። የአለባበስ ስርዓቴን ሶሻል ሚዲያ ከመጣች በኋላ በአንድ አመት ውስጥ የተለወጥኩት በሷ ነው እያልክ እኮ ያወራሁ አለ እና ሁሉም ነገር ይሄ ናት እሷ ማለት እና ዛሬ በጎኔ የበዙ ጓደኞችክ ነገ አንድ ነገር ስታጣ ጥሎህ እንደሚሄዱ አትጠራጠር። ምክንያቱም ከሩታ ውጭ በአጠገብክ ማንም ሰው እንደማታገኝ እሱን አትጠራጠር። ካለ ሁሉም ይወድሃል፣ ከሌለህ ግን ማንም አይፈልግህም። ስለዚህ እባክህ አብርሽና ሩታ ታርቃችሁ። አብርሽ አንተ ይበታለይ በቃ ሩታን ከልብህ ይቅርታ በልና ከነዚህ ከማይረቡ ጓደኞች ከማይረቡ ሴቶች ራቅ። ሀታ የወንድ ጓደኞቹ ራሱ ከትዳር እንትን የሚያደርጉ የሚያዘናጉ አሉ። ስለዚህ ለሩታ ክብር ኑር። ሩታን ይቅር ጠይቅና የድሮውን ፍቅር መልስ።